እና በጣም የማትቆጩበት ነገር እነዚህን ነገራቶች ከልብስ በተጨማሪ ልብስ ሳታበዙ ይዛችሁ ብትሄዱ ይጠቅሟችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ የሂኩ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ እያልኩኝ በዛሬው ቪዲዮ ይዤላችሁ የመጣሁት በጣም ጠቃሚ የሆነ ወሳኝ የሆነ መረጃ ነው። ብዙዎቻችን ወደ ሀገር ስንመለስ ሻንጣችንን በልብስና በጫማ ሞልተን እንገባለን። ሀገር ቤት ስንደርስ ግን የያዛችሁት ልብስ ለምን ይሄን ያስኩ ለምን ይሄንን አልያዝኩም እያላችሁ ትቆጫላችሁና ዛሬ ከስደት ስትመለሱ መያዝ ያለባችሁ ህይወታችሁን የሚያቀኑ ለወደፊት ስራችሁ ደግሞ የሚያቀሉላችሁ እቃዎችን እነግራችኋለሁኝ። በትንሽ ብር ገዝታችሁ እዚህ ስትገዙት በትንሽ ብር ነውና አያስታውቃችሁም። ነገር ግን እዛ ከሄዳችሁ በኋላ ስትጠይቁ ዋጋቸው በጣም ውድ ነው። ስለዚህ እዚሁ ከልብስ ይልቅ ይዛችሁ መግባት ያለባችሁን የተለያዩ እቃዎችን እነግራችኋለሁ ማለት ነው። እስከ ቪዲዮ የመጨረሻ ድረስ አብራችሁ በመሆን ተጠቃሚ ይሁኑ። የመጀመሪያው መያዝ ያለባችሁ እቃ የተለያዩ ዘመናዊ የሆኑ ጥንካሬ ያላቸው የኤሌክትሮኒክስ እቃዎችን ብትይዙ በጣም ሀሪፍ ነው ማለት ነው። ምክንያቱም ሀገር ቤት ውስጥ የኤሌክትሮኒክስ እቃዎች አሁን ላይ ዋጋቸው በጣም ጨምሯልና ጥራታቸውም ያን ያክል አይደለም። ጥራት ያላቸው ቢኖሩም በፎርጂድ ወይንም ደግሞ ኦሪጂናል ባልሆኑ እቃዎች ልትታለሉ ትችላላችሁ። ስለዚህ እዚሁ ቆንጆውን መርጣችሁ ይዛችሁ ብትሄዱ ይጠቅማችኋል ማለት ነው። ለምሳሌ ያክል የተለያዩ ስማርት ፎኖች፣ ስልኮች፣ ላፕቶፖችን በቃ የተለያዩ ኤሌክትሪካል የሆኑ ነገሮችን ይዛችሁ ብትገቡ ትጠቀማላችሁ። ሁለተኛው ደግሞ የፀሐይ ወይንም ደግሞ የሶላር መብራቶች፣ ቻርጀሮችን ይዛችሁ ብትሄዱ ሁላችንም እንደምናውቀው ሀገር ቤት የመብራት መቆራረጥ ችግር አለ። ስለዚህ ትንንሽ የፀሐይ ኃይል መብራቶች፣ ሶላር ፓወር ባንኮች፣ ለቤት ውስጥ አገልግሎት የሚውሉ ደግሞ ሶላር ሲስተሞችን ይዛችሁ ብትሄዱ በጣም ኑሯችሁን ያቀልላችኋል። እዛ በምትቸገሩበት ጊዜና ትጠቀማላችሁ ማለት ነው። እንዲሁም ሶስተኛው መያዝ ያለባችሁ የተለያዩ የቢዝነስ ማሽኖች የሚሆኑ ቀለል ያሉ እዛ እንደሄዳችሁ ስራ ላይ ያስጀምሯችሁ የሚችሉ መሳሪያዎችን ይዛችሁ ብትሄዱ የተለያዩ የቡና መፍጫ፣ የጁስ መፍጫ ሊሆን ይችላል። እንዲሁም ደግሞ አሁን ላይ በጣም አዋጭ የሆነ ስራ የሚያስጀምራችሁ የእጅ መስሪያ ማሽኖች አሉ። የተለያዩ እንደ ዳንቴል፣ ጥልፍ ምናምን ልትሰሩባቸው የምትችሉ እቃዎች አሉና እነሱን ይዛችሁ ብትገቡ ከልብስ ይልቅ በጣም ትጠቀሙበታላችሁ። ምክንያቱም ልብስ አሁን ለቤተሰብ፣ ለጓደኛ፣ ለዘመድ እያላችሁ ልብስ ይዛችሁ ብትሄዱ እናንተ አዲስ እንኳን ብትገዙ እነሱ አዲስ ነው አይሏችሁም አይደለ? የአረብ ሀገር ኩራጅ ይዛልኝ መጣች ነው የሚሏችሁ። ስለዚህ ደህና ነገር ይዛችሁ ሄዳችሁ ለራሳችሁ ህይወታችሁን የሚቀየር ነገር ይዛችሁ እንድትሄዱ እያልኩኝ አስታውሳችኋለሁኝ። እና በጣም የማትቆጩበት ነገር እነዚህን ነገራቶች ከልብስ በተጨማሪ ልብስ ሳታበዙ ይዛችሁ ብትሄዱ ይጠቅሟችኋል። እና ውድ ተመልካቾቼ ስደት ላይ ሆናችሁ ለምትለፉት ልፋት ውጤት ያማረ እንዲሆን የምትገዟቸውን እቃዎች በጥንቃቄ ምረጡ እያልኩኝ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሰብስክራይብ እንዲሁም ደግሞ ሼር በማድረግ አበረታቱኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ።